ሰላም ጤና ይስጥልኝ። ከውጭ ሀገር እቃ የምታስመጡ አስመጪዎች፣ እቃ ወደ ሀገር ውስጥ የምታስገቡ ሰዎች አዲስ መመሪያ ወጥቷል። በዚህ መመሪያ መሰረት ይህንን ሕግ ተላልፋችሁ እቃ ያስገባችሁ ሰዎች በጉምሩክ ኮሚሽን በኩል እቃው ሊወገድ ወይም ወደ መጣበት አገር ሊመለስ ይችላል ነው የተባለው። ዝርዝር ጉዳዩ ምንድን ነው የሚለውን እምነግራችሁ ነው የሚሆነው። እንግዲህ አስመጪዎች ወደ ሀገር የምታስገቧቸውን እቃዎች አስቀድማችሁ እንድታሳውቁ የሚያስገድድ ሕግ ነው የወጣው። ይህም የሆነው እንግዲህ ኢትዮጵያ ወደ ሀገር ውስጥ የሚገቡ ዕቃዎችን በሰው ጤናና በንብረት ላይ ሊደርስ የሚችል ጉዳትን ለማስቀረት ምርቶቹን ከማስገባታችሁ በፊት እንድታሳውቁ ልትገደዱ ነው። ይህንንም ተግባራዊ ለማድረግ ዓላማ ያደረገ ረቂቅ መመሪያ እየተዘጋጀ መሆኑን ነው የንግድና ቀጠናዊ ትስስር ሚኒስቴር ያሳወቀው። በኢትዮጵያ የዕቃ ደረጃዎች አዋጅ ቁጥር 1343 ህዝባር 2016 አዋጅ ውስጥ ከተካተቱ የሕግ ድንጋጌዎች መካከል የኢትዮጵያን ገቢና ወጪ ዕቃዎች ጥራት ቁጥጥር መከታተል የሚያስችል ስርዓት መዘርጋት አንዱ መሆኑ ተገልጿል። በዚህ መሰረት እንግዲህ ማንኛውም አስመጪ የአስመጪነት ፍቃድ ካወጣ በኋላ ምርቶቹን ያለምን መስፈርት ወደ አገር ውስጥ የሚያስገባበትና ከዚያ በኋላ ቁጥጥር የሚደረግበት አሰራር በስራ ላይ መሆኑን መመሪያው ከወጣ በኋላ ግን አስመጪዎች ወደ አገር ውስጥ ዕቃ ከማምጣታቸው በፊት ምን አይነት ምርት ማስገባት እንደሚፈልጉ፣ በማን ኩባንያ እንደተመረተና ከየት ሀገር እንደሚመጣ ዓለም አቀፍ የምርት ጥራት ያሟሉ መሆናቸውን የሚገልጹ ሰርተፊኬቶች መያዛቸውን ወደ አገር ውስጥ በሚገቡ ምርቶች ምዝገባ ስርዓት አማካኝነት ለንግድና ቀጠናዊ ትስስር ሚኒስቴር አስቀድመው እንዲያሳውቁ ለማድረግ በዚህ አዲስ መመሪያ መሰረት መታቀዱን ነው የተሰማው። በዘርፉ ለመጀመሪያ ጊዜ ለመተግበር የታቀደው ይህ አሰራር የኢትዮጵያ ምግብና መድኃኒት ባለስልጣን ተግባራዊ ያደረገውን የምዝገባ ስርዓትን መነሻ በማድረግ የተወሰደ መሆኑን የጠቀሱት የንግድና ቀጠናዊ ትስስር ሚኒስቴር ስራ አስፈጻሚ ይህ አስመጪዎች ምርቶችን ወደ ሀገር ውስጥ ከማስገባታቸው በፊት በኢትዮጵያ ያለውን አስገዳጅ የጥራት ደረጃ መስፈርት ያሟሉ መሆናቸው መረጃ እንዲኖራቸው በማድረግ በህብረተሰብ ጤናና በአገር ኢኮኖሚ ላይ ሊደርስ የሚችለውን ጉዳት ለማስቀረት ትልቅ አስተዋጽኦ ይኖረዋል ብለዋል ኃላፊው። አስመጪዎችም እንግዲህ ምርቶችን ወደ አገር ውስጥ ካስገቡ በኋላ ስለሚኖረው ሲገልጹ እነዚህ ምርቶች አስገዳጅ ደረጃ የወጣላቸው መሆናቸውን አናውቅም ነበረ የሚሉበትን ሁኔታ እንደሚያስቀር፣ በዘርፉ የሚደረገውን ቁጥጥር አንድ ደረጃ ያሳድገዋል ተብሎ እንደሚታሰብ አስረድተዋል። በተለይ ኢትዮጵያ ውስጥ ባሉ ላቦራቶሪዎች መፈተሽ የማይቻሉ ምርቶች ሲኖሩ ከሚመጡበት ሀገር የጥራት ደረጃቸው የተረጋገጡ መሆናቸውን የሚገልጽ ሰርተፊኬት የያዙ እንዲሆኑ ማድረግ ረቂቅ መመሪያው ትኩረት ያደረገበት አንዱ ድንጋጌ መሆኑ ነው እንግዲህ የተጠቆመው። ከኢትዮጵያ ወደ ውጭ የሚላኩ ምርቶችም በዚሁ አካሄድ መሰረት ጥራታቸው ተረጋግጦ እንዲወጡ እንደሚደረግ፣ አስገዳጅ ደረጃ የሚወጣውም ከህብረተሰብ ጤንነት ከአካባቢ ደህንነትና የንግድ ማጭበርበር የሚፈጸምባቸው መሆን አለመሆናቸው ተለይቶ መሆኑን ተናግረዋል። ኢትዮጵያ እንግዲህ የዓለም ንግድ ድርጅት አባል ለመሆን በሂደት ላይ መሆኗን፣ በዚህም ህጎች ከዓለም አቀፍ አሰራር ጋር የተስማሙ ሆነው መውጣት ስላለባቸው ይህ የቁጥጥር መመሪያ እንዲዘጋጅ አስፈልጓል ነው የተባለው። ወደ ኢትዮጵያ የሚገቡ ምርቶችም 6000 ያህል እንደሚደርሱ የጠቀሱት ኃላፊው መመሪያው ተግባራዊ የሚደረገውም በሁሉም ገቢ ምርቶች ላይ ሳይሆን አስገዳጅ የጥራት ደረጃ የወጣላቸው 400 ያህል ምርቶች የሚደርሱ ምርቶች ላይ እንደሚሆን ነው እንግዲህ የተነገረው። በኢትዮጵያ ደረጃዎች ካውንስል ተለይተው በየጊዜው ደረጃ የሚያወጣላቸው ምርቶች የአሰራሩ አካል እንደሚሆኑም አስረድተዋል ኃላፊው። በረቂቅ መመሪያው የአስመጪዎችና የላኪዎች ኃላፊነትና ግዴታ በግልጽ መካተቱ ነው እንግዲህ የጠቆሙት። አስመጪዎች ምርቶችን ለማስገባት ካሉበት ቦታ ሆነው በንግድና ቀጠናዊ ትስስር ሚኒስቴር በኩል ምዝገቢያ የሚያደርጉበት ሶፍትዌር መመሪያው ከጸደቀ በኋላ እንደሚበለጽግ እንግዲህ አስፈጻሚው ገልጸዋል። ስርዓቱን ተግባራዊ ለማድረግም የሚያስችል አቅም ተቋሙ ፈጥሯል ወይ ተብለው የተጠየቁት ኃላፊው የንግድና ቀጠናዊ ትስስር ሚኒስቴር በዓመት ከ2 እስከ 3 ሚሊየን የንግድ ምዝገባና ፈቃድ የሚሰጥበት ስርዓት
እንደዘረጋ በመጥቀስ የአስመጪና ላኪ ቁጥር እዚህ ግባ የሚባል ስላልሆነ መመሪያው ከጸደቀ በኋላ አዲሱን አሰራር በመዘርጋት ወደ ተግባር እንደሚገባና እስከዚያ ድረስ ግን በነባሩ አሰራር ይቀጥላል ብለዋል። በአዋጅ ቁጥር 1343 2016 መሰረት በምርቶች ላይ ባዕድ ነገር የቀላቀለ የአገር ወይም የህብረተሰቡን ጤና የሚጎዳ ምርት ያሰራጭ አካል በወንጀል እንደሚጠየቅ በግልጽ መደንገጉን ያወሱት ስራ አስፈጻሚው ደረጃውን ያልጠበቁ ምርቶች ወደ አገር ውስጥ እንዳይገቡ ክልከላ እንደሚጣል፣ ሆኖም ይህ ረቂቅ መመሪያ በመሆኑ በምርቱ ላይ ከሚወሰድ እርምጃ ባሻገር አስመጪዎች ላይ የሚጣሉ የቅጣት እርምጃዎችም እንዳልተካተቱበት ገልጸዋል። መመሪያውን ተላልፈው የሚገቡ ምርቶች በካይ መሆናቸው ሲረጋገጥ ከጉምሩክ ኮሚሽን ጋር በጋራ በመሆን እንዲወገዱ ወይም ወደ መጡበት ሀገር እንዲመለሱ እንደሚደረግ ነው ኃላፊ ያስረዱት። ደረጃቸውን ያልጠበቁ ምርቶች ወደ ሀገር ውስጥ እንዳይገቡና እንዳይወጡ ቁጥጥር መደረግ ከተጀመረበት ከ2003 ዓ.ም ጀምሮ ተቋማትን የመፈተሽ አቅምን በማሳደግ የህብረተሰብን ጤና፣ የአካባቢን ደህንነትና የኢኮኖሚ ኪሳራን የመቀነስ ስራዎች እየተጠናቀሩ መምጣታቸውን ነው ኃላፊ የገለጹት። በቅርቡም እንግዲህ የጥራት መንደርን በአገር ደረጃ በማቋቋም ይህን ተግባር የማሳደግ ስራዎች ከጊዜ ወደ ጊዜ እየጨመሩ መሆናቸውን ነው የተነገረው። ሆኖም ኢትዮጵያ ካላት የህዝብ ቁጥርና ወደ አገር ውስጥ ከሚገባው ምርት ብዛት አኳያ የህብረተሰቡን ጤና የሚጎዱ የኮንትሮባንድ ምርቶች መግባት ባለመቆሙ ፍተሻ የሚደረግባቸው በቂ ላቦራቶሪዎች መገንባት ላይ ሰፊ ስራዎች እንደሚቀሩ በመጠቆም ሚኒስትሩ ስራውን አጠናክሮ እንደሚቀጥል ነው የተናገሩት። በረቂቅ መመሪያውም ላይ እንግዲህ የባለድርሻ አካላት ውይይት ከተደረገበት በኋላ በህጉ መሰረት ለፍትህ ሚኒስቴር ቀርቦ ፍትህ ሚኒስቴር ይህን መመሪያ እንደሚመዘግበውና እንደሚጸድቅ ከዛ በኋላም ደግሞ ስራ ላይ እንደሚውል ይጠበቃል። ማንኛውም የመንግስት ተቋማት፣ ሚኒስቴር መስሪያ ቤቶች፣ የትኛውም የመንግስት መስሪያ ቤት የሚያወጧቸው መመሪያዎች በፍትህ ሚኒስቴር ካልተመዘገቡ በስተቀር ስራ ላይ አይውሉም። መመሪያዎችም አስገዳጅ አይኖራቸውም። በዚሁ መሰረት እንግዲህ ይሄ መመሪያም በፍትህ ሚኒስቴር ጸድቆ ሐሳብ ከተሰጠበት በኋላ ማለት ነው በስራ ላይ ይውላል ተብሎ ይጠበቃል። ከዚህ በኋላ እንግዲህ 400 የሚደርሱ እንግዲህ ምርቶች አስገዳጅ ደረጃ ወጥቶላቸዋል። በዚሁ መሰረት ቁጥጥር የሚደረግባቸው ነው የሚሆነው። አስመጪዎችም ወደ ሀገር ውስጥ የሚያስገቧቸው ምርቶች እንግዲህ በቅድሚያ እያሳወቁ ቁጥጥር እየተደረገበት የሚያስገቡ ነው የሚሆነው እንጂ ካስገቧቸው በኋላ በምርቶቹ ላይ የቁጥጥር ስርዓት አይሰራም። ከመጀመሪያው ጀምሮ ቁጥጥር እንደሚደረግበት ነው። በመሆኑም እንግዲህ ከውጭ ሀገር ማንኛውንም አይነት ዕቃ የምታስመጡ ሰዎች እንግዲህ እነዚህ የደረጃ ወጣላቸው 400 ምርቶች ውስጥ ይገኛል አይገኝም፣ ምን አይነት ጥንቃቄ ማድረግ አለብኝ የለብኝም የሚለውን በመለየት እንቅስቃሴ እንድታደርጉ ይህንን መረጃ ለእናንተ አቀረብኩላችሁ። አብራችሁ ስለነበራችሁና ይህን መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ